warroonni kaleessa galgala ifxaara jettanii warri qopheessitanii jettan. Bismillah, alhamdulillah, wassalatu wassalamu ala rasulillahi sallallahu alayhi wa sallam. Assalamu alaykum wa rahmatullahi wa barakatuh. ሰሞኑን ከሚከሰቱትና እየተደረጉት ካሉት ሚዲያዎች ካየኋቸውና ከታዘብኳቸው እስቲ አንዳንድ ታዕሊቅ ላድርግ ብዬ ነው። አንደኛው ይሄ ሚዲያ የአደባባይ ላይ ኢፍጣር ተብሎ የሚደረገው የጎዳና ላይ ኢፍጣር ተብሎ የሚደረገው እዚህ ደርሷል። ለወደፊት ምን አቅዳችኋል? ደግሞ እዚህ ደርሶላችኋል። ኧረ አይቻልም ትክክል አይደለም ሲባል እናንተ እየተባለ እዚህ ደርሳችኋል። ይሄው እንዳያችሁት ከዚህ የከፋም ብዙ ቪዲዮዎች አሉ። እና ወደፊትስ ምን አቅዳችኋል? መቼም በረመዳን በነሺዳና በጭፈራ በድራማ ሰውን ቢዚ የምታደርጉ ከየቦታው ከወለጋ ከወሎ ውስጥ ከአማራው ክልል ከትግራይ ክልል ተፈናቅሎ ሙስሊሙ የሚበላ ባጣበት እንደዛ ሳምቡሳ እየተራጩ እንደዚህ የሚጨፍሩትን ጥሩነት ነው መልካምነት ነው ሙስሊምነት ነው ካላችሁ ሙስሊም ወንድም እዛ ጋር የሚበላውን አጥቶ እየተቸገረ አንተ እንደዚህ ሴትና ወንድ አቀላቅለ የምታጫፍር እስልምና ከሆነ ይሄ እስልምና አንተ ሌላ እስልምና እያወራህ እንጂ አላህ በቁርአንና በሐዲስ መልእክተኛው የተናገሩት አይነት እስልምና እንዳልሆነ ሙስሊም ሰው ጠንቅቆ ያውቃል ብዬ አስባለሁ። አንደኛው ጉዳይ ይሄ ነው። ሙስሊም ለሙስሊም የሚታመም ከሆነ ከወለጋ ከአማራው ክልል ከትግራይ ክልል ከየቦታው ተፈናቅሎ የሚበላ ማፍጠሪያ አይደለም በሌላው ጊዜ ራሱ በአማኑኤል ጾመኛ ሆኖ ያለ የሚኖርን እያለ በአደባባይ ላይ እንደዚህ ሹፌርና ባለ ሀብትን እያስቆምክ አስፈጥራለሁ ትላለህ። ምስኪንና ችግርተኛን ግን ዘወር ብሎ የሚያይ የለም። ይሄ ቢታይ ራሱ በቂ ነው። ይሄ ነገር ጥመት መሆኑና አስመሳይነት መሆኑን ለማወቅ ማለት ነው። ሁለተኛው ጉዳይ ከሚዲያ ላይ ከታዘብኳቸውና ከተገረምኩበት ጉዳይ በአሁን ሰዓት ሀጂ ቱፋን በለው ሌሎችም እነ ራያን በላቸው ሌሎችም ይህንን ጉዳይ እያወጡ የሚያራግቡ ሰዎች እና አቡበከር አህመድም ሌሎችም እናት ዝሙተኛ ናት ብትባል ምንድን የምታደርገው? እናት ዛኒያ ናት ብዬ ብሰድብ ምንድን የምትለኝ? የነቢያችንን ሰለላሁ ዐለይሂ ወሰለም ባለቤት አላህ ነፃነቷን አውጆላት ሳለ በቁርአን ላይ ዝሙተኛ ናት የሚልን ሰው ሀዘን ትቀመጡለታላችሁ እንኳን ሞተ ከማለት ይልቅ። የነቢዩ ሰለላሁ ዐለይሂ ወሰለም ሀፍረተ ገላ እሳት ይገባል የሚልን ሰው ለምን? አይሻ ጋር አብሮ ስለተኛ የአይሻ ባለቤት ስለሆነ ሰውነቱ ሀፍረተ ገላው ጀሃነም ይገባል የሚሉ ሰዎችን የታዘነላቸውና የሆነ ትልቅ ዓሊም የሙስሊም አካል እንደሞት አድርጎ የሚገልጹ ሰዎች ታዘብኩኝ በጣም በተለይ በእስልምና ውክልና የተቀመጡ ሰዎች። ሌላ ተጨማሪ ጅብሪል ተሳስቶ እንጂ ነብይነት ለአልይ ነበር የሚገባው። ምን አገናኛችሁ ታዲያ? እነሱ አልይ ነው ነብይ የሚገባው አሉ። ይህ ምን አስተሳሰራችሁ ታዲያ? ነብይነት ለአልይ ነበር የሚገባው ጅብሪል ተሳስቶ ነው አሉ። እንደሱ አይደለም ጉዳዩ። ጅብሪል ተሳስቶ ሳይሆን አላህ ተሳስቶ ነው የሚል መልእክት ነው ውስጡ ያለው። ለምን ከተባለ አላህ ላ ያዕሱን አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ብሏል። መላኢካዎች አላህ የያዛቸው ፈጻሚ ናቸው። ስለዚህ ምን ሆነ ማለት ነው? አላህን የተሳሳተው ነብይነት የሚገባው ለአልይ ነበር የሚል መመሪያ ያላቸው እነሱ ውስጥ ራሱ አልይ ራሱ ጌታ ነው የሚሉ አሉ። አልፎም ተርፎ ሷሃቦች እንዳለ ካፊር ናቸው ይላሉ። እንዳለ ሷሃቦች ኧረ እንዳውም እናንተ አህለሱና የምትባሉ ሰዎች እምነን የምትሉ ሰዎች እናንተ ጋር ያለ ቁርአን ሙሉ አይደለም ጎደሎ ነው ተጨምሮበታል ተቀንሷል ይላሉ። አላህ በቁርአን ላይ ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ብሎ ሳለ ለነዚህ ሰዎች እሪ ቁቁ እየተባለ እንሰማለን። ይሄው የሞተው አካል በሱ ምክንያት ሶሪያ ውስጥ የሱና ሰዎች ስንቶቹ በሺ የሚቆጠሩ አልቀዋል። ኢራቅ ውስጥ በሺ የሚቆጠሩ ጨርሷል። እዛው ኢራን ውስጥ በሺ የሚቆጠሩ የሱና ሰዎችን ጨርሷል። አንደኛው ወንድማችን እንዳለው ሺዓነት የሺዓ መዝሃብ ወደ ሀገራችን ቢገባ ብዙ ወደ ሱና የሚጠጉ ሰዎች ለመግባት ያኮበኮቡና ያሽኮበኮቡ ናቸው። የሚያሳዝነው በአሁን ሰዓት ደጃል ቢወጣ በአሁን ሰዓት ብዙ ተከታዮች ያገኛል ሙስሊም ነን ከሚሉ ሰዎች ተጨማሪ። አሁንም ሸይጣን ያ ከጀነት የወጣው የተባረረው ሸይጣን መጥቶ እኔ ሸይጣን ነኝ ብሎ ምክር ቢያስተላልፍ በሚዲያ ላይ ወጥቶ ብዙ ተከታዮችና ብዙ አጨብጫቢዎችን እንደሚያገኝ ሙስሊም ነን ከሚሉት ራሱ እንደሚያገኝ ኧረ ዳዕዋ እናደርጋለን ከሚሉት ራሱ ኢኽዋንጂዎችና ሙመይዓዎችን አለቅላቂ እንደሚያገኝ እየተረዳ ነው። ነገር ግን ዲኑ ወዴት ነው? እናንተ ወዴት እየሄዳችሁ ነው? እንደው ግን ሞቶ አላህ ፊት መቆም የሚባል ነገር አይታሰብም። በቃ ነገ አላህ ፊት እጠየቃለሁ።
ነገ አላህ ፊት መቆም አለ ያ አዩሀ الذين آمنوا اتقوا الله ولتنظر نفس ما قدمت لغد ነገ ቀኗ ያዘጋጀችን ነፍስ ትመልከት ወዴት እንደሚከድ የዛን ቀን يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لما يا ربي لكل امرئ منهم يومئذ شأن يغنيه اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه الله إخوانوችን ጨለማ ጭፍን ተከታይነትን አላህ ይጠብቀን ኢኽዋኖችና መሰሎቻቸው ሙመያዎች